በአሁኑ ሰዓት ላይ ከትናንት ጀምሮ በተለይ ነው የሚሉት አልተቋርጦ ያውቅ። ከትናንት ጀምሮ ግን በአዲስ አበባ በእያንዳንዱ መንደር ከፍተኛ አፈሳ ነው ያለው። የዚህ የሚፈርስባት ቤት ወንድሟ ወታደር አብይ አህመድ በዚህ ሂደት ላይ ያሳካ የሚፈልጋቸውን ነገሮች እንዲሳኩለት ማድረግ በሀገር ላይ የሚፈጸም ፕሪዝን ነው። ያረጃል ያለም ዝና። ሰላም የተወደዳችሁ የዩኒቨርሲቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። በተለያዩ ቦታዎች ላይ ወጣቶች እየታሰሩ ወይም እየታፈሱ ይገኛሉ። ሙሉ ቪዲዮን ተመልክተን ሀሳብና አስተያየታችንን የምንሰጥ ነው የሚሆነው። በመቀጠልም አዲስና ወቅታዊ መረጃ ይዤላችሁ መጥቻለሁ። እናንተም ቪዲዮ ከመጀመራችሁ በፊት ላይክ አድርጉት። በአሁኑ ሰዓት ላይ ከትናንት ጀምሮ በተለይ ነው የሚሉት አልተቋርጦ ያውቅም። ከትናንት ጀምሮ ግን በአዲስ አበባ በእያንዳንዱ መንደር ከፍተኛ አፈሳ ነው ያለው። እጅግ በርካታ ወጣቶች ናቸው የታፈሱት። በጣም የሚያሳዝነው ነገር አንድ ሚኒሻ ወይም አንድ ልዩ ኃይል 5 ወጣት አፍሰህ ማምጣት አለብህ ተብሏል ትዕዛዙ። 5 ወጣት ከፈለግ ካሳምነህ ካልሆነ አስገድደህ ካላመጣህ የምትቀጣው አንተ ነህ ተብሎ መመሪያ ወርዷል። ለሚኒሻ 5 ለአንድ ሚኒሻ ለአንድ ክፍለ ከተማ ከ600 እስከ 1000 ሰው ኮታ የተሰጠው ማለት ነው። ይህን ካላሟሉ ይቀጣሉ የሚል ስላለ እጅግ በርካታ ወጣቶች ታፍሰዋል። የሚያሳዝነው ነገር ግን አሁንም ከታፈሱት መካከል ትናንት ከውጭ ሀገር የመጣ አንድ ልጅ ተደብድቦ መገደሉን ሰምተናል። በሚሊሻዎች አልታፈዝም ብለው ከአሜሪካ ሄደ ልጅ። ከታፈሱት መካከል ሀብታም የሆኑና ገንዘብ ያላቸው ከ70 ሺህ ብር እስከ 100 ሺህ ብር እየከፈሉ ለሚሊሻዎች ይወጣሉ። አሁንም የድሃ ልጆች ናቸው እየሄዱ ያሉት ነው። አሁን በርካታ የአዲስ አበባ ሰው ትንሽ መጠየቅ ጀምሯል። መጀመሪያ እናንተ ምሩን እያላቸው ነው ሚኒስትሮችን። አንዳንድ ቦታ ላይ የባለስልጣናት ልጆችም አብረውን ይቅደሙ፣ ከፊት ረድፍ ይሰለፉና ግዴ ለምን ሄዳለን የሚል እንቅስቃሴ እየተጀመረ ነው። ትናንት አይታችኋል። የኦሮሚያ እናቶች በዱላ ሚኒሻዎችን እንዳባረሩ ልጃችን አንሰጥም ብለው። ስለዚህ በአሁኑ ሰዓት ላይ አዲስ አበባ አንድ ክፍለ ከተማ ከ600 ሰው እስከ 1000 ሰው አምጣ ተብሎ ከፍተኛ ችግር ላይ ነው ያለው። በጣም የሚገርመው እና የሚያሳዝነው ነገር ሰራዊቱ እያለቀ ነው። በግንባር ላይ ብዙዎች እየከዱ ነው። ብዙዎች በጦርነት እያለቁ ነው። ምክንያቱም በተለይ ከቅርብ ጊዜዎች ጀምረው ካለፈው 1 ዓመት ወዲህ ወደ ግንባር የሚላኩት ቶሎ ለማሟያ ስለሆነ ለሚከዱት በለብ ስልጠና ነው የሚሄዱት። እድሜያቸው ያልጠና ነው። የ15 እና የ14 ዓመት ልጆች ሁሉ ናቸው የሚሄዱት። ጉድጓድ መዝለል የማይችሉ ልጆች ናቸው የሚሄዱት። አብይ አህመድ ቀይ ቦኔት አልብሶ ትርኢት ሲያሳያቸው እንመለከታለን። ግን ሲሄዱ 1 ሰዓት አይፈጅም ለመማረክና የተማረኩት እድለኞች ናቸው። በርካታዎች ያልሆነ ነገር ነው የሆኑትና እነዚህ አሁን እየታፈሱ እየታነቁ የሚሄዱትም ከዚህ ውጭ ሌላ ነገር የለው። የኢትዮጵያ ወጣት አለቀ። በስደት በምናምን የሚወጣውን ተውት። እዚህ ያለው እየተጎተተ በግዳጅ እንደዚህ ዘመን ስለ ብሔራዊ ውትድርና ሰምተናል፣ ስለ ሌላው ነገር ሰምተናል። እንደዚህ ዘመን ወጣት ያለቀበት ጊዜ የለም እና አሁንም አዲስ አበባ አንድ ክፍለ ከተማ ከ600 እስከ 1000 ወጣት አምጡ ተብለው ወጣቶች እየተሳደዱ ይገኛሉ የሚለውን መረጃ ለማካፈል ነው። ቪዲዮ እንደተመለከታችሁት ነው። በአዲስ አበባ የተለያዩ ወጣቶች በየቦታው እየታፈሱ ይገኛሉ ወደ ውትድርና ለሚል። በአዲስ አበባ ብቻ አይደለም፣ የተለያዩ መረጃዎች በውስጥ እየደረሱኝ ይገኛሉ። በአዳማ በተለያዩ ቦታዎች ላይ አሁን ወጣቶች እየታፈሱ ወደ ውትድርና እየተወሰዱ ይገኛሉ። እስቲ ሁላችሁም ሀሳብ አስተያየታችሁን በኮሜንት አጋሩኝ። አንድ ቪዲዮ አስመልክቻችሁ ልመለስ። የዚህ የሚፈርስባት ቤት ወንድሟ ወታደር ነው። አሁንም አክቲቭ ጦርነት ላይ ያለ ወታደር እንደሆነ በንግግሯ ትናገራለች። ዳር ድንበር እየጠበቀ ነው የምትለው። ያው ጦርነት ዳር ድንበር ላይ ጦርነት ስለሌለ ግልጽ ነው፣ አማራ ክልል ላይ ነው ያለው። የሚያሸረግድለት ስርዓቱ ግን በዚህ መልኩ ቤቱን እያፈረሰበት ነው። ተመልከቱት።
ለመፍረድም የቸገረ ነገር ነው የገጠመን። ይበልህ እንዳንለው የሰው ልጅ ነው፣ ቤተሰቦች አሉት። ያው እንደምታዩት በረንዳ እየወደቁ ነው። እንዳይታዘንለትም ደግሞ ለስርዓቱ አሸርግዶ እልፍ ወጣቶችንና ንጹሃንን እየጨፈጨፈ ነው። ለፍርድ የቸገረ ነገር። መረጃው እንደተመለከታችሁት ነው። ቤቷን እያፈረሱባት ይገኛሉ። ልጅቷ ምስትን ነበር እንደሰማችሁት ከሆነ ወንድማችንም ሲናገር ከሰማችሁት ወንድሟ መከላከያ ነው። ሀገር ድንበርን እዛ በረሃ ላይ ሄዶ እየጠበቀ ነው። እዚህ ጋር ግን ቤተሰቦች ያሉበትን ሁኔታ ሁላችሁም እንደተመለከታችሁት ነው። እስኪ የራሳችሁን ሀሳብ አስተያየት በኮሜንት አጋሩኝ። በመጨረሻም አንድ ቪዲዮ ላስመልክታችሁ። አብይ አህመድ በዚህ ሂደት ላይ ያሳካ የሚፈልጋቸውን ነገሮች እንዲሳኩለት ማድረግ በሀገር ላይ የሚፈጸም ትሪዝን ነው። ኢትዮጵያ ጦርነት ውስጥ ሆና የሚካሄድ ናሽናል ዲያሎግ የኢትዮጵያን ሕዝብ አይን በእንጨት እንደመውጋት ነው ብለን በተደጋጋሚ ተናግረናል። አልሰሙም። አሁን እዛ ድም ስትል እንደነበረው አንድ ሀገር ከጦርነት የከፋ ምንም ነገር የለባትም። ባይዘወይ አንሙት ጦርነት is a complete collapse of politics እኮ ነው። የፖለቲካ ሙሉ ለሙሉ መውደቅ ውጤት ነው ጦርነት። እንዴት አንድ ሀገር ጦርነት ውስጥ ሆና ጦርነት አጀንዳዋ አይሆንም? እንዴት አጀንዳዋ አዲስ አበባ ዋና ከተማ ይሆናል? ብአዴን መጀመሪያ አድሬስ ማድረግ የነበረበት ነገር ይሄ ነው። የብአዴን ስፔሲፊካሊ የገጠመው አደጋ ምንድን ነው? አማራው ጦርነት ውስጥ ነው። ትግራይ ጦርነት ውስጥ ነች። በርካታ የሀገሪቱ አካባቢ ምዕራቡን ጨምሮ በርካታ የሀገሪቱ አካባቢ ዛሬ ባለኝ መረጃ መሰረት በነገራችን ላይ ከኩርሙክ ተሻግሮ በርካታ የታጠቀ ኃይል ወደ ቤኒሻንጉልና ወለጋ ገብቷል። በርካታ ኃይል ይሄንን መጠነ ሰፊ ውጊያ ይሄንን መጠነ ሰፊ ጦርነት ውስጥ ያለች ሀገር የዋና ከተማዋ ጉዳይ እንዴት አጀንዳ ሆነ? ኢትዮጵያ አክቹሊ ዲቮርስ እያደረገች ነው ወይ ኦሮሚያ ከኢትዮጵያ? የከተማዋ ጉዳይ ለምን በዚህ ደረጃ አንገብጋቢ አጀንዳ ሆነ? ጦርነትን ማስቆም እንዴት ቀዳሚ አጀንዳ አልሆነም የሚለውን ጥያቄ ስትጠይቅ የምታገኘው ቀጣዩን የጦርነት አቅጣጫ ማኒፋክቸር እያደረገ ነው ኦህዴድ። በአዲስ አበባ ጉዳይ ላይ የሚዋጉ ማህበረሰቦችን ይፈጥራል ማለት ነው ከዚህ ሂደት በኋላ። በዚህ ሂደት ውስጥ ግን ሁለት ነገር ይመጣል። አንድ ሂደቱ በራሱ ይዞት የሚመጣው ነገር በነገራችን ላይ ፖለቲካሊ ትግል ላይ ላሉ ኃይሎች ጠቃሚ ይሆናል። አውትካሙ አይደለም፣ ኖት ኢን ፖዚቲቭ ሴንስ። የና አብይ አህመድ ስቱፒዲቲ በሀገርና በትውልድ ላይ የሚያደርጉትን ክህደት እና ያንን ክህደት ተከትሎ የሚመጣው ነገር አንድ ብልጽግናን ያፈርሰዋል። ብልጽግና ውስጥ የተሰገሰጉ ሰዎች አንሙት የራሳቸው ኤጀንሲ ካላቸው ማሰብ የሚችሉ ከሆነ እና ከወጡበት ማህበረሰብና ለወጡበት ማህበረሰብ እንጠየቃለን ብለው የሚያስቡ ከሆነ ከዚህ ብልጽግና ከሚባል ኦህዴድ ካፕቸር ካደረገው ተቋም ውስጥ ሙሉ ለሙሉ ሊወጡ የሚችሉበትን እድል ያሰፋል። ሁለት ብልጽግና አሁን በጀመረው መንገድ የአዲስ አበባን ጉዳይ የኦሮሚያ ሳያደርግ ከወጣ ደግሞ እነ ሽመልስ አብዲሳን ጨምሮ ይሄንን ሂደት ሃይጃክ ለማድረግ ርብርብ እያደረጉ ያሉ ልሂቃን ቀጥታ ከአብይ ጋር የሚገጥሙ ይሆናል ይሄንን ሳያደርግ ከወጣ። ስለዚህ ሂደቱን በአንድም በሌላ መንገድ ድጋፍ እያደረጉ ነው አሁን ያሉት። ከሂደቱ በኋላ የሚመጣውን ውጤት የሚጠብቁ ልሂቃን እንዳሉ እየተመለከትን ያለነው። ሌላውን ቢዚ በማድረግ በተለያየ አጀንዳ ማለት የትኛውም ውጤት አብይ አህመድና ስርዓቱን ያፈርሰዋል። ኖት ኦንሊ አስቀድሞ በገጠመው አደጋ ብቻ ሳይሆን በዚህ ሂደትና ከዚህ ሂደት በኋላ ይዞት የሚመጣው ውጤት የብልጽግናን ስርዓት ታሪክ የሚያደርግ መሆኑን በትክክል መገንዘብ ያስፈልጋል። አጣብቂኝ ነው። አንድ ዳይሌማ አይደለም ያለው በነገራችን ላይ ኢትስ ጀስት ትራይሌማ ነው። ሶስት ምናልባትም ከዛ በላይ የሆኑ እጅግ ድርብርብ ቀውሶች ውጤቱ ምንም ይሁን ምንም ብልጽግናን የሚያፈርሰው ውጤት መሆኑን በትክክል እየተመለከትን ያለ ነው። በዚህ ሂደት ውስጥ ሌላውን ለማታለል የሌላውን ኢጎ ማሳጅ ለማድረግ የሌላውን የብዙ ዘመናት ምናምን ሲምቦሊክ የሆኑ ነገሮችን ያክሙልሃል። ለምሳሌ ባንዲራው አረንጓዴ ቢጫ ቀይ ሆኖ ይቀጥልና መደቡ ምናምን በጊዜ ሂደት ይወሰናል። ለጊዜው ኮከቡ ሆኖ ይቀጥል ሊሉ ይችላሉ። ያ ደስታህን አንተ ወደር አልባ ላይ የሌለው ደስታ ውስጥ እንድትገባ በቃ አረንጓዴ ቢጫ ቀዩ ተፈቀደ ብለህ እንድትፈነጥዝ ያደርጋል። ለኔ ባንዲራው አይደለም ፖለቲካው፣ በሂደት ይቀይረዋል እሱ። ዋናው ፖለቲካ ውስጥ ቁልፍ የሆኑ ሀገርን ያቆዩ የአዲስ አበባን ጉዳይ ጨምሮ በርካታ ወሳኝ ጉዳዮች ላይ ሀገር እንደ ሀገር ልትቀጥልና ላትቀጥል የምትችልበትን ታሪካዊ ውሳኔ በተመለከተ የሚያደርጓቸው ውሳኔዎችና ድንጋጌዎች ላይ ትኩረት ሰጥቶ መከታተል አስፈላጊ መሆኑን በዚህ አጋጣሚ ማንሳት ያስፈልጋል። በሌሎች ጫጫታ ውስጥ ትኩረትን ላለመሳት ጥንቃቄ ማድረግ ተገቢ መሆኑን በዚህ አጋጣሚ ላንሳ ብዬ ነው። ብአዴን ግን ኢትስ ቱ ሌት
ለብአዴን አሁን እኔ ብአዴን አንድ እድል አለው በተደጋጋሚ ምለው ምንድነው ብአዴን ሚሊሻና አድማ ብተና እየመለመለ ዛሬም በአማራ ህዝብና በአገር ላይ ከባድ ውድመት እያደረሰ ያለ ስብስብ ነው። በነገራችን ላይ ብአዴን ለኢትዮጵያ ከርስ ነው፣ ለአማራ ብቻ አይደለም። ባይዘዌይ ኢትዮጵያ አሁን ለገባችበት ቀውስ ተጠያቂው ኦህዴድ ብቻ አይደለም። ብአዴን ኢኔብሊንግ ኢንቫይሮንመንት እንዲፈጠር ያደረገ የመጨረሻው ፈሪ ስብስብ ነው። አማራን የሚያህል ትልቅ ህዝብ አታግሎ ኢትዮጵያ ዴሞክራሲያዊ እንድትሆን ማድረግ ይቻል ነበር ብአዴኖች ባይሆኑ ኖሮ እዛ ቦታ ላይ ያሉት። አማራ በጣም ትልቅ ጎበዝ ታጋይ ህዝብ ነው፣ ጠንካራ ህዝብ ነው። በደንብ አታግለው ኢትዮጵያን ዴሞክራሲያዊ ማድረግ ይገባው ነበር። ኢትዮጵያ ለጎረቤቶቿ ሰላም ዋስትና የምትሰጥ ሀገር እንድትሆን ማድረግ ይችል ነበር። አማራን ይዞ ብአዴን የማያውቀውን ማህበረሰብ የሚመራ ደካማ ስብስብ ነው። የማያውቀውን ማህበረሰብ አቅም ማያውቅ ስብስብ ነው። እርስ በርሱ በተወለደበት መንደር የተቧደነ እጅግ ደካማ እጅግ ዝቃጭ የሆነው የአማራ የመጨረሻው ትውልድ ሊሆን የሚገባው ስብስብ ነው። በነገራችን ላይ ይሄ ቡድን አያኮርፍም። አዲስ አበባ በኦሮሞ ልሂቃን ቢወሰድ አያኮርፍም። ቅሬታ የለኝም ብሎ ባንዲራውን ግን ኮከቡን አስነሳውላችሁ ሊለን ይፈልጋል። ኦኬ፣ ኮከቡን አስነሳውላችሁ የነበረውን የክልል መዋቅር አስቀጠልኩላችሁ ደስ ይበልህ አማራ ሊለን ይፈልጋል። ኦኬ፣ ማወቅ ይገባናል። የኛ ትኩረት ከዚህ ስብስብ በላይ ቢሆንም ይሄንን ሂደት እና ይሄንን የቅጥፈት ሂደት ለኢትዮጵያውያን መማሪያ አድርገን ነገ ላይ እንደምናቀርበው ብናውቅም ትኩረታችን ግን መሆን ያለበት አንሙት እነዚህ በኦህዴድ ልሂቃን በኩል እየተሰሩ ያሉ በሀገርና በትውልድ ላይ እየተሰሩ ያሉ ሸፍጦችን በንቃት መከላከል ነው፣ በንቃት ማጋለጥ ነው። ከዛስ የሚወሰነው ማንኛውም ውሳኔ የትግል ግብአት ነው። ከሄዱት ይሄንን ዳያሎግ ክህደት ለመፈጸም ነው፣ በሀገር ላይ ጥፋት ለመፈጸም ነው። አዲስ አበባን ከወሰደ በኋላ ምን ሊል ነው? አዲስ አበባን በህዝበ ውሳኔ በህገ መንግስት በናሽናል ዲያሎግ አስወስኛለሁ፣ ስለዚህ ከፈለጋችሁ ተገንጠሉ፣ እኔ ግን ሀገሪቱን ዋና ከተማ ይዤ የራሴ ሪፐብሊክ ለማወጅ አልቸገርም ሊል ነው። ሀገር እያዋለደ ነው። ኢናናዘር ሴንስ ፕላን ቢሆን እየተገበረ ነው። እንቅፋት የሚሆንበት የአዲስ አበባ ጉዳይ ነበር። ልገንጠል እንዳይል ህገ መንግስታዊ ዋስትና አይሰጠውም። አሁን አዲስ አበባን ካስወሰነ በኋላ በዚህ ሂደት ውስጥ እነዛ ኃይሎች መጡ፣ ናይትሜሮቹ መጡ ካለ ገነጠላለሁ ሊል ነው። ያንን ነው እያቀበለው ያለው ብአዴን። ሙሉ ቪዲዮ እንደተመለከታችሁት ነው። የራሳችሁን ሀሳብና ስቴት በኮሜንት አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት አዲስና ወቅታዊ መረጃ ይህን ይመስላሉ። ያረጃል የዓለም ዝና